ወይኔ በእርግጥ ሰው የዘራውን ነው የሚያጭደው፣ ግን ደግሞ አድናን በፍጹም ነፍሰ ገዳይ መሆን የለበትም። ሮቤል መገደል የለበትም። ልታስቆም ይገባል። ሉሃና የምታደርጊውን ነገር አድርገሽ ልታስቆም ይገባል። አድናን አንቺን ይሰማሻል። ለሮቤል አዝነሽ ነው አይደለ? አዎ እኔ ሮቤልን አፈቅረዋለሁ። ሮቤል የሆነ ነገር ከሆነ እኔ በህይወት መቆየት አልችልም፣ እሞታለሁ። የማፈቅረው ነው። ወዴትም እንደ እባክሽን ሉሃና፣ እባክሽን ልለምንሽ። አድናን በዛ በጣም ስሜታዊ ሆኗል። ሮቤል ከሞተ ደግሞ እኔ በህይወት መቆየት አልችልም፣ እኔ እሞታለሁ። እባክሽ ልለምንሽ ስሚኝ እሺ? በሳራ እኔ የት እንዳለ በምን ልወቅ እንዴ? ሚራ እየዘራችውን እያጨደች ትገኛለች። ሉሃናንን እንግዲህ እግሯ ስር ወርቋ እየተማጸነቻት ነው። አድናንም እንግዲህ ሽጉጡን ይዞ ሮቤልን አግቶታል። ስለ ሳራ የማትናገር ከሆነ እገልሃለሁ እያለው ይገኛል። ሰላም ጤና ይስጥልኝ ውድ የሴና ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለላችሁ? እኔ ጋር ሁሉ ሰላም ነው። ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ ተከታተሉኝ። አስተማሪ ድራማ ስለሆነ እስከ መጨረሻ እንድትከታተሉኝ ጋበዝኳችሁ። እንግዲህ እዚህ ጋር ሉሃናንን እግሯ ስር ወርቋ ሚራ እጅግ እየተማጸነቻት ትገኛለች፣ እንዳያቿት ማለት ነው። እንግዲህ በባለፈው ክፍል ላይ የምታስታውሱ ከሆነ ሉሃናንን በሻይ ውስጥ የእንቅልፍ መድኃኒት አድርጎ ሮቤል አብራ እንድትተኛ አድርጎ ነበር። እሷ እንቅልፍ ጥሏት በተኛችበት አድናን ሉሃናንን እራት ሊጋብዛት ወደ ቤት እየመጣ በነበረበት ሰዓት እንግዲህ አድናን ወዷና ፈቅዷ ከሮቤል ጋር እንደተኛች ለማስመሰል ነበረ ሮቤል እንደዛ ያደረገው ማለት ነው። ሆኖም እንግዲህ አድናን ራሱን ስቶ ሚራም አንስቶ ወደ ውስጥ ገብቶ ነበረ። ሆኖም እንግዲህ እሱ አሁን ላይ ሮቤልን አግቶት የእናቱንም አደራ ትቶ ያለውን ነገር እንትን እያለው ነው ማለት ነው። ሊያወጣጣው እየሞከረ ነው። ስለ ሳራ አውቃለሁ፣ ስለ ሳራ እነግርሻለሁ፣ ከዚህ ቤት እንዳልወጣ አድርጊልኝ ብሏት ነበረ ከዚህም በፊት ሉሃናንን ማለት ነው። አድናን ከቤት ሊያባርረው ሲል ስለዚህ አሁን ስለ ሳራ ያለውን ነገር ንገረኝ ብሎት እንግዲህ አግቶታል ማለት ነው። እሱም ከፈለክ ያው ግደለኝ፣ እኔ ምንም ስለ ሳራ የማውቀው ነገር የለም፣ ስለ ሳራ ብታቅም አንተና ሚራ ናችሁ እንጂ እኔ እንዴት ስለ ሳራ ላቅ ይችላለሁ እያለ ነው። ሆኖም እንግዲህ አድናን አሁንም አላምነውም። ያለውን ነገር ስለ ሳራ የማትነግረኝ ከሆነ እገልሃለሁ እያለው ይገኛል። እሱም እንዴ ሁለቱንም ነው እንዴ ያፈቀርከው? ወይስ እኔ እኮ ከሉሃና ጋር ስለተኛውኝ ያገትከኝ ነው የመሰለኝ እንጂ ለሳራ ብለክ አልመሰለኝም። እንዴት ነው ሁለቱንም ልታፈቅራቸው የቻልከው? እያለ እንግዲህ እያሾፈበት ይገኛል። ማሾፉን ትተህ ቀጥ ብለህ ተናገር፣ ስለ ሳራ ያለውን ነገር ንገረኝ ይለዋል ማለት ነው። እሱ ግን ያው ስለ ሳራ ምንም ነገር እንደማያውቅ ይናገራል። እሱም አስብበት ብሎ ወደ ቤት ይመጣል ማለት ነው። እንግዲህ ሉሃናንም ደግሞ በእንቅልፍ መድኃኒት እንዳጠጣትና አብረሃት እንደተኛ አውቃለሁ ብሎ ይለዋል። እሱም ውሸቷን ነው፣ እኔ እንደዛ አድርጌ ሳይሆን አንተ አለማመን ፈልገ ነው፣ ወዷና ፈቅዷ ነው አብረን የተኛ ነው ብሎ ይለዋል። ይህንንም ስታወሩ እኔ ከሚራ ጋር ስታወራ በጆሮ ሰምቻለሁ። እኔን ለመሸወድ የመጀመሪያው አድናን መስሎ ዝም ብለህ ባትቀባጅር ጥሩ ነው፣ ያለውን ነገር ተናገር ይለዋል። እሱም ምንድን ነው የምናገረው ነገር እኮ የለም፣ እኔ አንድነቴን ተናግሬያለሁ፣ ምንም የማወራህ ነገር የለም ይለዋል። እሱም እንግዲህ ካልተናገርክ ከዚህ አላስወጣም ብሎ አሁንም እጁንም አስሮ ወደ ቤት ይመጣል። እንግዲህ ቤትም ሲመጣ ሚራ ትንሽ ትቆይና ግራ ስለገባት የት ወስዶት ነው እያለች እንግዲህ ወንበሩንም ሲያስገባ እያየችው ስለነበረ የት ወስዶት ነው በማለት ሮቤልን ፈልጌ አጣሁት፣ ሁሉም ቦታ አላገኘሁትም ብላ ስትለው እንደ ልማዱ አልጋ ስር ገብቶ ሊሆን ይችላል፣ ምን ነው በእግሩ ይሄዳል ወይ ሲላት በፍጹም በእግሩ መሄድ አይችልም እና እንዴትስ ሊወጣ ቻለ? በዛ ላይ ውርቸሩ አለ፣ እሱ የለም፣ የት ሄዶ ነው ብሎ ትለዋለች። ፈልጊው ታገኘዋለሽ ብሎ ሲላት እሷም እሺ ፈልገዋለሁ በማለት እንግዲህ ፈልጌው ሁሉም ቦታ አጥቼዋለሁ፣ አሁን የለም፣ ገብተህ ማየት ትችላለህ፣ ካላመንክ
ውልቸሩ ብቻ ነው ያለው ብላ ትለዋለች። እንግዲህ ውልቸሩን እሱ ሲያስገባ እያየችው ነበረ። ውልቸሩንም ተመልሶ ገብቶ ያያል። እንዴ አድናን ምኑ ራሱ ያስገባውን ውልቸር እያየን ያለው ምን እያደረገ ነው ያለው በማለት እንግዲህ እሱም ውስጥ ይገባና ስለ ሳራ ሳትናገር የሆነ ነገር ሳትናገርማ በፍጹም ወደዚች ቤት ተመልሳት አትመጣትም እያለ እንግዲህ ይወጣና የለማው ፈልጊው ምን ነው ታፈቅሪዋለሽ እንዴ ብሎ ይላታል። ምን አልከኝ ብላ ስትል አይ ትወጂዋለሽ እንዴ ብዬ ነው ብሎ ሲላት፣ እንዴ በልጅነቱ በወጣትነቱ እግሩን ያጣ መንቀሳቀስ የማይችል እንዴት እንደዚህ ትላለ? እንዴት ወንድምህንስ ምን ልታደርገው ነው? በማለት እንግዲህ አሁን ዝም ብለሽ አታስተባቢ ብሏት እሱ ወደ ሉዋና ጋር ይገባል። ሉዋናንም የኔ ፍቅር የኔ ቆንጆ ብሎ እንግዲህ እሷም እንዳልታረቅን ነው የነገርኳት፣ ደግሞም ስትፈልግ ነበረ ብላ ስትልም ዝም ብላ ልትቀበጃጀር ነው እሷን ታያት ብሎ ይላታል። ካዲያ የት ሄደ ነው ስትል የሆነ ቦታ ሄጄ ነው እና አሁንም ስራ ትንሽዬ አለችብኝ እዛ ሄዳለሁ ብሎ ይላታል። እሷም ትናፍቀኛለህ መሄድ የለብህም ብላ ስትለውም በቃ ተመልሼ እመጣለሁ እስከዛ ድረስ አንቺም እዚሁ ቆይኝ ብሎ ሲላት፣ በቃ አንተ ከቆየክ እኔም ደግሞ እራት ሀሳቤን እቀይራለሁ ብላ ትለዋለች። እሺ በቃ እኔም አልቆይም ትንሽዬ ስራ ናት ብሏት ይሄዳል። እንግዲህ ሚራንም ከመኝታ ክፍል ውጪልኝ ብሎ አስወጥቷት ነበረ። እሷም ለምንድን ነው ይሄን ያህል ውጪልኝ ያለው አሁንስ የት ሄዶ ነው በማለት እንግዲህ ራሷን ጥያቄ ውስጥ ፈጥርና አድናንማ ካለምንም ነገር እንደዚህ ውጪ ብሎ አያስወጣኝም የሆነ ነገርማ ይኖራል ትላለች ማለት ነው። ያንን እንግዲህ ለማግኘት ራሷ ጥያቄ ውስጥ ከገባች በኋላ ስታየውም የሽጉጡን ሻንጣ አንስታ ስታይ ምንም አይነት ሽጉጥ የለም። በቃ ሮቤልን ሊገለው ነው በማለት እንግዲህ ሮቤል ሞቶ እኔ መኖር አልችልም እንደማገጥንበትም አውቋል ማለት ነው በማለት እንግዲህ እጅግ እየተጸጸተች ወደ ሉዋና ጋር ትሄዳለች ማለት ነው። ሉዋናንንም አድናን የት ነው ያለው? አድናን ለስራ ሄዷል፣ አሁን ለስራ ወጥቷል፣ ምን ፈለግሽ ብላ ስትላት፣ እንደዛ አይደለም ሮቤል ቤት የለም ውልቸሩ ብቻ ነው ያለው ብላ ትላታለች። ባክሽ እንደዚህ አትቃጂ፣ እሱ ዝንብ እንኳን መግደል የማይችል ነው፣ ምንም ነገር አያደርግም። ስለዚህ የራሳችሁ የመጀመሪያ ድራማችሁን ደግሞ ጀምራችሁ ነው፣ እሱ ምንም ነገር አያውቅም፣ ዞር በይልኝ ትላታለች። እሷም እውነቴን ነው ካላመንሽኝ ይኸውልሽ ብላ እንግዲህ ወደ ውስጥ ስባ ውልቸሩ ብቻ እንዳለ ታሳያታለች። አሁኑኑ ስልክ ደውይለት፣ አንቺን ነው የሚሰማሽ፣ ቶሎ ደውለሽ ይህንን ነገር አስቁሚ ትላታለች። እሷም እሺ በማለት እንግዲህ ትደውልለታለች። አድናንም የት ነው ያለው ብላ ስትለው፣ እሱም የሆነች ስራ ላይ ነው ያለሁት፣ ያንን ስራዬን እንደጨረስኩ እመጣለሁ የኔ ፍቅር ብሎ ሲላት፣ እንግዲህ ሮቤልም ድምፁን ያሰማል። እሱም በዛኑ ሰዓት ጸጥ እንዲል ያስደርገዋል። እሱም ጸጥ እንዲል ካስደረገው በኋላ ስልኩን አትዝጋ፣ ምንድን ነው እያደረክ ያለው? ምንም ነገር አትዋሸኝ፣ ከማን ጋር ነው እያለከው ብላ እያለችው ነበረ። እሱም አሁኑኑ እመጣለሁኝ ብሎ እንግዲህ ዝም ያስደርገዋል። እሷም ቶሎ ብላ እውነትም ሮቤልና አድናን አንድ ላይ ናቸው ብላ ታውቃለች። እሱንም እንግዲህ አንድ ላይ ናቸው ያሉት ብላ ትላታለች። እንዲህ አንድ ላይ ከሆኑማ የሆነ ነገር እየተካሄደ ነው፣ እኔ ሮቤልን ይገለዋል፣ ሮቤልና እኔ እንደማገጥንበት ሳያውቅ አይቀርም፣ ባለፈው አልጋ ላይ አይቶናል፣ እንዴ አልጋ ላይ እንደያዘሽ አውቀሽ ነው እንዴ? ካለ ይሄን ያህል ፊቱ እንደዚህ የሆንሽ አይንሽን አፍጥጠሽ ጭራሽ ነው አብረሽ እንደዚህ የምትሆኙ ብላ ስትላትም፣ እሱን ተይውና አሁን እኔ ጥርጣሬ ነው፣ እሱን ተይና እኔ ሮቤል ሞቶ መኖር አልችልም፣ እኔ ሮቤልን አፈቅረዋለሁ፣ ሮቤልን ደግሞ ከገደለ እኔንም ይገለኛል፣ ስለዚህ እንደምንም ብለሽ አስቁሚልኝ እያለች እንግዲህ እግሯ ስር ተንበርክኳ ትለምነዋለች። አድናንም እንግዲህ እዛ ጋር ካልተናገርክ እገልሃለሁ ብሎ ሽጉጡን እሱ ላይ ደቅኖ ይለዋል። እሱም ደግሞ እናቴ ግን ታያለሽ ወንድሜ እንዴት እንደካደኝ አደራውን እንዴት እንደበላ እያለ እንግዲህ ይንትን ይላል ማለት ነው እሱ
እናታችን ብታይም እኔን ነው የምታይ። ምን እንዳደረከኝ ምን እንደበደልከኝ ታያለች። ስለዚህ አሁን መቃጀቱን ትተህ ሳራ ያለችበት ቦታ ብቻ ንገረኝ ይለዋል። እንግዲህ እሱም ሳራ ያለችበት ቦታ ለመናገር ምንም ነገር ፈቃደኛ አይደለም ማለት ነው። እንግዲህ ሳራን እንደምናውቀው ገሏታል። ሆኖም እንግዲህ እኔ ስለ ሳራ ማውቀው ነገር የለም። ብታውቅ አንተና ሚራ ናችሁ እንጂ እኔ እንዴት ላውቅ እችላለሁ? ምነው ሳራ ስጠፋ ሮቤልን ጠይቃለች እንዴ? ወይስ ሁለቱን ያፈቀርከው? በማለት እንግዲህ በስተመጨረሻም አሁን ትናገራለህ አትናገርም ብሎ ሲለው እንግዲህ እኔ አላቅም ብሎ ይለዋል። እሱም ሽጉጡን ደቅኖበት ይሄ መጨረሻ ቃል ከሆነ መልካም ቆይታ ብሎ ሊገለው ሲል ክፍሉ በዚህ አይነት ተጠናቋል ማለት ነው። እንግዲህ ቀጣዩን ክፍል እስክንገናኝ ድረስ በጉጉት እንጠብቃለን። ለዚህ ቤት አዲስ ከሆናችሁ ላይክ እና ሰብ አድርጉ። ነባሮችም እያበረታታችሁኝ ስለሆነ ከልብ አመሰግናለሁ። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። እንግዲህ ሉዓና ድራማ እጅግ አስተማሪ ነው። እንግዲህ ሮቤል ምን እያደረገው እንደሆነ ታያላችሁ። እንግዲህ ሉዓላ ደግሞ እህቷን እየፈለገች የአድናንን አይን እንደገለጠችለት ነው። እንግዲህ በዚሁ